ሰላም ሰላም የክስተት ሚዲያ ተከታታዮች፣ ዛሬ በማህበራዊ ሚዲያ ብዙ ትኩረት የሳቡ 3 አስደናቂ ጉዳዮችን ይዘን ቀርበናል። ኖቫ ወርቅነህ ያጋጠማት ልብ የሚሰብር የጓደኝነት ክህደት፣ በናቲ ፀጉር ቆራጩ ላይ የተደረገው ፕራንክ እና ያስነሳው ሰፊ ውይይት፣ እንዲሁም ደግሞ ስለ አዶናይ ቤተሰብ በማህበራዊ ሚዲያ እየተነሱ ያሉ አስተያየቶችን በዚሁ ቪዲዮ እንመለከታለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ ታሪክ ብዙ ሰዎችን ለውይይት የጋበዘ ስለሆነ እርስዎም የራስዎን ሀሳብ በኮሜንት እንዲያጋሩን በአክብሮት እንጋብዛለን። መልካም ጊዜ እንዲሆንላችሁ እንመኛለን። ጓደኛዋ እንደዚህ አድርጋት አታላ ወስዳ ምናምን ሲባል ታሪክ ላይ ነው የማውቀው። እኔ ሪል ለራሱ አይመስለኝም ነበር። ደርሶ እንደዚህ ኤክስፒሪየንስ አደርገዋለሁ ብዬ አንድም ቀን አስቤ አላውቅም ነበር። እህቴ ብዬ ያመንኳት ጓደኛዬ በመሀል ቦሌ ለወንዶች ጥቃት አሳልፋ ሰጠችኝ። በሰው ልጅ ሕሊና ውስጥ ይኖራል ተብሎ የማይገመት ልብን የሚያደማ የጓደኝነት ክህደትና አሰቃቂ ህመም። ኖቫ ወርቅነህ ይህንን አሰቃቂ ጥቃት ለረጅም ጊዜ ቤተሰቦቼ እንዳይሰሙና እንዳያዝኑ ብላ በውስጧ አምቃ ብቻዋን ተሸክማ ኖራለች። ከዚህ አስደንጋጭ ታሪክ የምንማረው ትልቅ ትምህርት አለ። ወዳጅነታችንን በጥንቃቄ መምረጥና ለውስጥ ሰላማችን ጥንቃቄ ማድረግ እንደሚገባን ሲባል ታሪክ ላይ ነው የማውቀው። እኔ ሪል ለራሱ አይመስለኝም ነበር። ደርሶ እንደዚህ ኤክስፒሪየንስ አደርገዋለሁ ብዬ አንድም ቀን አስቤ አላውቅም ነበር። I don't know. Okay. ሰው ምርመራ አደረግሽ? ምን አይነት እርምጃዎችን ወሰድሽ? ከዛም በኋላ በቃ ብዙም ለእንደዚህ አይነት ነገር እውቀትም የለኝም። በተጨማሪም ደግሞ በቃ የኛ ሶሳይቲ እንደምታውቀው ሴት ልጅ አሶልት ተደረኩ ተቀባይነት የለውም። ባይዘው ይሄ ብቻ አንደርስታንድ አድርገኸኛል አይደለ? የለውም ሶሳይቲያችን በጣም ገና በጣም ይቀረናል። ባይዘው ሴት ልጅ እንደዚህ ተደረኩኝ ብላ በነፃነት ማውራት አትችልም። እሱ ያሳፈራል። ልጁ ከሰራው ድርጊት ይልቅ ሴቷ ልጇ አልፋ ማውራቷ ያሳፍራል። እና ምን ብለህ ታወራለህ? ማን ይረዳኛል ብለህ ታወራለህ? ለማን ኤክስፕሌን ታደርገዋለህ? እኔ በዛ በቃ የምናገረው ማውራው ሰው አልነበረም። በዛ ላይ ልጅ ነኝ። አትውጪም አይቻልም ብዬ ተከልክዬ ወጥቼ እንደዚህ ነገር የደረሰብኝ ምናምን በጣም ከባድ ነበር። በቃ ከዛ ደግሞ ብቻዬን ይዤም ደግሞ መቋቋም አልቻልኩም። ለሆነ ሰው መናገር ነበረብኝ ምናምን በቃ እሱ ሎድ ምናምን ተደራርጎ ብቻ በጣም ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ናቲ ፀጉር ቆራጩ ልጅ ፕራንክ የተደረገበት መንገድ ብዙዎችን አስቆጥቷል። በተለይ የፖሊስ ልብስ በመልበስ ያደረጉት ነገር ከህግ ያፈነገጠና ቀድሞውንም ለናቲ ክብረ ነክ ነው ሲሉ አብዛኞቹ ተቹ። እስኪ ቪዲዮውን ተመልከቱና እናንተም የራሳችሁን ሀሳብ ሰጡበት። እሺ ባለፈው ተስማምተናል መሰለኝ። ነግራኛለች። ሀሳብ ሳይሆን ትንሽ ዋጋ የጥርስ ማስታወቂያ ምናምን እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰብሮ ነው። አላየሽውም? እዚህ አልቆያችሁም? እስኪ ቆይተን ነው እኮ አላየሽውም ወይ? እሱ የሚመስል ሰው አላያችሁም?
ጠቁመው ነው እዚህ አለ ብሎ እኔ አላየሁም። ምንድን ነው ትንቀጠቀጠው? አይተዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው ጠፍቶብን ነው። አይተዋል? ምን አይነት ወንጀል? አይተዋል? አባ አላየኸውም? እሺ ትተዋወቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም? ምንድን ነው ምልክት እየሰጠኝ አይተኸዋል? ምልክት እየሰጠኝ ነው። ወንጀለኛ ሰው ገሎ ምናምን ከሆነ ዝም ማለት ምን እንዳይሉ ማለት እኔ እንዳይጠረጥሩ ማለት ተባባሪ እንዳያደርጉ ብዬ ነው። ቅድም መጥቶ ነበር ቦታ ምናምን ጠይቀው ነበር። አታስታውሽም? ቀዝቃዛ አጋጣሚ አልቆ እሱ አይደለም። ምን አንተ ሳታይ ነው የምትናገረው? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። አንተ ምንድን ነው ችግር? ሴትና ወንድ አትለይም? የማንን ነው ያሳየው? እሱ ራሱ እያሳየው አይደል? የሴት አሳይቼ ወንድ ትጠቆመኛለህ? ኧረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስራት ለምንድን ነው ህግ የምታስተካክለው? ስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ እኔ ሌላ ቦታ ችግር አቃጣሪ። ኧረ ይቅርታሽ ተመሳስሎብኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? ውስጥ ነው ማለት ነው። እሺ መጣን። አይ አንተን ይመስላል። ተነስ ኖ አንተን ይመስል ያሳየን። ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ? ሂሳብ አይ ችግር የለውም። እሱ ስለሳ እኔ ወራ ተገዝባ ተጠቅምሽ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አነሳስለብኝ ነው ያው ና ኧረ ምን ፍራንክ ነው ያደረግነው። ና ካሜራ እግዚአብሔር እንዴት ና ተኔማ እንደዚህ ቻል ፖሊስ በቲክቶክ ስራዎቹና በአነቃቂ ንግግሮቹ የምናውቀው አዶናይ ቤተሰቦቹ ለተለያዩ ማህበራዊ ሚዲያ የሚሆኑ ቪዲዮዎችን ይሰራሉ። ታዲያ ቪዲዮው ላይ በተለይ አባት ለመሆን ቃል ገብቶ የሚያሳድጋት ልጁና ታናሽ ወንድሙ ያላቸው ከልክ ያለፈ መቀራረብ ብዙዎቹ ምቾት ይነሳል ሲሉ ይደመጣሉ። ይህች ታዳጊ ልጅና ታናሽ እህቱ ብዙውን ጊዜያቸውን የሚያሳልፉበት መንገድ እንዲሁም የበዛ ነፃነታቸው የሚያመጣው መዘዝ የከፋ እንዳይሆን አዶናይ ይህን መረዳት አለበት ሲሉ አስተያየት ይሰጣሉ። ቪዲዮውን እንጋብዛችሁ።
Look how far we've come now, baby. Might have took a long way. We knew we'd get there someday. This year, I bet they'll never make it.